አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ከኛ ጋር ሁሉ ሰላም ነው። የዩቲዩብ ቻናል ተከታታዮቻችን ያላችሁ በሰላማችሁ ብዝት ይበልልን። ዛሬ እንግዲህ ወደ ውስጥ ገብተን አዲስ የተረከብነውን ሳይታችን የምናሳያችሁ ይሆናል። የብሎኬት ቤት እንደዚሁም ሶሌታ የተሞላ ቤት ነው እና ገብተን የምናሳያችሁ ይሆናል። እያንዳንዱ ቪዲዮ መጀመሪያ ላይ ያለውን ዌብ እና ቀጣይ ደግሞ እናንተ ማሰራት ለምትፈልጉ ደግሞ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ ነባር የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲዳረስ አድርጉልን። ወደ ውስጥ ገብተን የምናሳያችሁ ይሆናል ማለት ነው። እንደምትመለከቱት ግቢው ሰፋ ያለ ግቢና ሁለት መኪና እንዲሁም ደግሞ አነስ ያለ መኪናዎች ሁለት ማቆም ይችላል። በዚህ ጋር እንግዲህ ጊዜያዊ ኩሽናና እንደዚሁም ኪችን ቤት አሉ። ውስጡን እንግዲህ የምናሳያችሁ ይሆናል። ወደ ውስጥ ገብተን እንደምትመለከቱት እዚህ ጋር ሻወር ቤት የውጭ ሻወር ቤት ወይ ደግሞ ሽንት ቤት አሉ። ደረጃ በሚወጣበት መልኩ ላይ ተሰርቶ ነው ቦታ እንዳይፈጅ ማለት ነው። እንደምትመለከቱት እዚህ ጋር ሽንት ቤት አለች እና እንደዚህ በዚህ መልኩ ማሰራት ለምትፈልጉ ሰዎች ግንበኞቹም ጅብሰም ሰራተኞቹም ወይ ደግሞ ፊኒሺንግ ባለሙያዎቹም በእጃችን ስር ስለሆኑ እንደዚህ ጽድት ያለ ቤት እንደምንሰራላችሁ አትጠራጠሩ። ወደ ውስጥ ገብተን ደግሞ የምናሳያችሁ ይሆናል። አብዛኛውን ጊዜ እንግዲህ ብዙ ነገር ቢዚ የምንሆንበትና ባለቤቶች ውጭ ሆናችሁ የምትቸገሩበት ነገር መሀል ላይ ቢም የተፈጠረ ነገርና እንዲሁም ደግሞ ሶሌታው ላይ ቢሙን እንዴት አድርገን እናጠፋለን የሚለው ነገር ነው። ይህን የምናጠፋው በቦርድ ነው። እንግዲህ በሀገር ውስጥ ቦርድ እየሰራን እንገኛለን። እንዲሁም ደግሞ ኤሌክትሪሻኑ እኛው ጋር ይገኛል ወይም ደግሞ ማብሪያ ሰራተኛ ማለት ነው። በእኛ ቋንቋ ማብሪያ ሰራተኛ እንግዲህ እዚሁ እኛው ስር አለ እና ሙሉ ቤቱ ከመጀመሪያው እስከ መጨረሻው በአንድ ሰው እጅ እንዲያልቅላችሁ ከፈለጋችሁ የእኛ ስልካችንን እናስቀምጣለን። በማንኛውም ሶሻል ሚዲያ ልታገኙ ትችላላችሁ። አናግሩን። በየሀገሩ እየተንቀሳቀስን እንሰራለን። ይሄ ሳሎኑ ነው። እንግዲህ ወደ ውስጥ ገብተን ደግሞ መኝታ ክላሱን እና የሴት ሳሎኑን የምናሳያችሁ ይሆናል። የምትሰሩበት ማቴሪያል ምንድን ነው ካላችሁ ራይት ይባላል። ይሄ የቻኩ ጅብሰም ሆኖ ሳለ ይሄ እንግዲህ ዋጋው አሁን ላይ ከ800 እስከ 850 ብር እየተሸጠ ይገኛል። ቤት በወሎ አካባቢ እኛም ያለነው እዛ አካባቢ ስለሆነ እና በወሎ አካባቢ አንደኛው ጅብሰም ከ800 እስከ 900 ከ800 እስከ 850 አካባቢ እየተሸጠ ይገኛል። የእጁን ዋጋ ደግሞ ቀጣይ ላይ የምሰራላችሁ ይሆናል። እንግዲህ ስራችንን የምናሳያችሁ ይሆናል ማለት ነው እና ይሄንን ይመስላል ስራችን እንግዲህ ተጀምሯል። በዚህ መልኩ ነው የሚሰራው። ይሄ ለጊዜያዊ ቦርድ አልፈልግም ወይም ደግሞ የሀገር ውስጥ ቦርድ አንፈልግም ስላለ ቻክ ብቻ እያደረግን እንገኛለን እና ይሄንን ይመስላል ስራችን። በዚህ መልኩ እየሰራን ያለ ነው ቻኩንም እና እናንተም እኛን ተመራጭ ካረጋችሁ ቻናሉን አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ ሼር እያደረጋችሁ ለብዙ ሰው እንዲዳረስና ነባር የሆናችሁ ደግሞ እስከ መጨረሻው ቪዲዮውን አይታችሁ ሀሳብ አስተያየታችሁን በኮሜንት ማስቀመጣችሁ እንዳዘነጉ። እንደምትመለከቷት እቺ እዚጋ ኮሊደር ናት። ከፈለጋችሁ ጫማ ማስቀመጫ መሆን ትችላለች። በፈለጋችሁት ነገር እዚሁም እንግዲህ በላይ መስራት ይቻላል። ጫማ ማስቀመጫ እንዲሁም ደግሞ ልብስ ለብሶ ሲወጡ መስታወት እዚጋ ገጥሞ ብዙ ነገር መሰራት ይችላል። እንደምትመለከቱት እዚጋ መኝታ ክላስ ናት። እቺ መኝታ ክላስ እንግዲህ ሰፋ ያለ ናት። 4x5 የሆነች ክላስ ናት። እዚህም እንደምትመለከቱ ቢም አለ እና እነዚህም ቢሙን አጥፍተን ሰርተን የምናሳያችሁ ይሆናል። እንደምትመለከቱት ጋር ሻወር ቤት አለው። ምክንያቱም መኝታ ክላስ ስለሆነ ሻወር ቤት ግድ ነው። ሻወር ቤት በዚህ መልኩ ተሰርቷል ማለት ነው። ሻወር ቤቱን እንግዲህ በዚህ መልኩ አጠናቀን ጨርሰናል። አሁን እንግዲህ ቻክ ሲደረግ ይሄ የተቆረቆረው መጥፋት ይችላል። እዚህ ጋር ደግሞ እቃ ቤት አለ ወይ ደግሞ ልብስ ምናምን ቁም ሳጥን ምናምን ማስቀመጫ እንደዛ ማድረግ ትችላላችሁ። ባይዜ ያው እኛ እቃ ቤት ሻወር ቤት ምናምን እያልን ልንሰራላችሁ ይችላል። እናንተ እንግዲህ በምትፈልጉ መልኩ ማስቀመጥ ትችላላችሁ። ቤቱ ይሄንን ይመስላል። እንግዲህ ስለዚህ ስለ ቤት አስተያየት ካላችሁ እና እኛም ደግሞ ማበረታታት ለምትፈልጉ በኮሜንት አሳውቁን። እንወዳችኋለን። በወሎ ኬሚሴ አካባቢ እንገኛለን። ይመቻችሁ። ሁሌ ተመራጭ አንዋር ፊኒሺንግ አድርጉ እላለሁኝ። ይመቻችሁ። እወዳችኋለሁ።
ማዕሰላም